በዓለም ታሪክ ውስጥ እንደ ንስር በሰማይ ላይ ተንጠልጥላ እንደ አንበሳ በምድር ላይ ስታገሳ የኖረችው አሜሪካ ዛሬ ግን በታሪኳ አይታው በማታውቀው እጅግ አስፈሪ አውዳሚና አሰቃቂ የጥፋት ገደል አፋፍ ላይ ትገኛለች። ሀገሪቱ ዛሬ በሁለት ግዙፍ እሳቶች መካከል እየተለበለበች ነው። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ያወጁትና አሜሪካን ለከፋ የኢኮኖሚ ኪሳራ እየዳረገው የኢኮኖሚ ዲዴይ የገንዘብ ገበያውን አመድ እያደረገው ሲሆን፣ በሌላ በኩል ደግሞ በአይኤስ ታማኝነቷን በገለጸች አንዲት የጥፋት መልእክተኛ አማካኝነት የተጠነሰሰው የአሜሪካን የፖለቲካ ልብ በቦምብ ናዳ ለማፈንዳት የታለመው አሰቃቂ ሴራ ሀገሪቱን ወደ ፍርስራሽነት ሊቀይራት ጥቂት ሰከንዶች ብቻ ቀርተውት ነበር። ዛሬ ዋሽንግተንና ኒውዮርክ በፍርሃትና በደም ሽታ እየታወኩ ይገኛሉ። የዶላር የበላይነት እያከተመ ነው። የአይኤስ የጥፋት ነጎድጓድም በበሩ ላይ ቆሟል። ይህ ዘገባ አሜሪካ እንዴት በገዛ ፕሬዝዳንቷ ውሳኔና በውስጥ አሸባሪዎች ሴራ ወደ መቃብር እየወረደች እንደሆነ በጥልቀትና በዝርዝር ይተነትናል። የአሜሪካ የውድቀት ጉዞ የጀመረው ፕሬዝዳንት ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ጥፋት አደርሳለሁ በሚል የከፈቱት የኢኮኖሚ ዲዴይ ዘመቻ በገዛ ሀገራቸው ላይ ባስከተለው አሰቃቂ አደጋ ነው። ትራምፕ ኢራንን በኢኮኖሚ ለማነቅና ከዓለም ለመለየት የጠነሰሱት ስልት እንደ መርገም ተመልሶ የመታው ግን አሜሪካን ነው። ባለፈው ሐሙስ የአሜሪካ የገንዘብ ገበያ በታሪኩ አይቶት በማያውቀው ሁኔታ ተንኮታኩቷል። የዎል ስትሪት የንግድ ልውውጥ በአንድ ጀንበር አመድ ሆኗል። የኒውዮርክ ስቶክ ኤክስቼንጅ ወለል ላይ የነበረው ትርምስና ጭንቀት አሜሪካ ወደ ታላቅ የኢኮኖሚ ድቀት መግባቷን የሚያሳይ ነበር። የትራምፕ ዛቻ በወጣ በጥቂት ሰዓታት ውስጥ የዶው ጆንሰን ኢንዱስትሪያል አማካይ በአንድ ቀን ውስጥ ከ700 ነጥብ በላይ ሲረግፍ፣ የኤስ&ፒ 500 ገበያ ደግሞ በከፍተኛ ሁኔታ ተንሸራቷል። ይህም የአሜሪካ ሕዝብ የህይወት ዋስትና የሆነው የጡረታና የኢንቨስትመንት ሀብት በፕሬዝዳንቱ ግትርነት ምክንያት እንደ ጭስ በኗል። ይህ ብቻ አይደለም። የአሜሪካ ጠቅላላ ዕዳ በታሪክ ለመጀመሪያ ጊዜ 40 ትሪሊዮን ዶላር ማለፉ ሀገሪቱ ወደ ኢኮኖሚያዊ ኪሳራ ወደማትወጣበት የደህንነት ገደል እየገባች መሆኑን ያበሰረ የጥፋት ደውል ሆኗል። 40 ትሪሊዮን ዶላር። ይህ ቁጥር አሜሪካ ለወደፊት ትውልድ የሞት ፍርድ መፈረሟን የሚያረጋግጥ ነው። ትራምፕ የኮርፖሬት ታክስን በመቀነስና ለጦርነት ቢሊዮኖችን በማፍሰስ ሀገሪቱን ወደማይመለስበት የዕዳ አዘቅት ውስጥ ከተዋታል። የትራምፕ ኢኮኖሚያዊ ዲዴይ አሜሪካን ብቻ ሳይሆን ዓለምን እያናወጠ ይገኛል። የሆርሙዝ ወሽመጥ በመዘጋቱ ምክንያት የዓለም የነዳጅ ዋጋ ጣሪያ ነክቷል። ይህም በአሜሪካ ጎዳናዎች ላይ የኑሮ ውድነት እሳትን አንድዷል። አሜሪካውያን ለጋሎን ነዳጅ የሚከፍሉት ዋጋ ካለፈው ዓመት ጋር ሲነጻጸር በአንድ ሶስተኛ በመጨመሩ ሕዝቡ በቁጣና በብሶት ዋሽንግተንን እያናወጣት ይገኛል። ትራምፕ ለጋዝ ትንሽ ተጨማሪ መክፈል ይገባቸዋል ቢሉም ሕዝቡ ግን በገዛ ፕሬዝዳንቱ የጦርነት ፍላጎት ምክንያት ለረሃብና ለችግር መጋለጡን አልወደደውም። አሜሪካ ዛሬ በኢኮኖሚ ደም እየፈሰሳት ያለች ሀገር ሆናለች። ዶላር ዋጋውን እያጣ ነው። ዓለም አቀፍ ባለሀብቶችም ከአሜሪካ ቦንድና ሀብት እጃቸውን እያወጡ ነው። ይህ የኢኮኖሚ ራስን ማጥፋት አሜሪካን ከዓለም ሀያልነት መንበር እያወረዳት ይገኛል። የ30 ዓመቱ የአሜሪካ ትሬዠሪ ቦንድ ወለድ ከሁለት አስርት ዓመታት በኋላ ከፍተኛ ደረጃ ላይ መድረሱ ዓለም በአሜሪካ ኢኮኖሚ ላይ ያላትን እምነት ማጣቷን የሚያሳይ ቁልጭ ያለ ማስረጃ ነው። በዚህ የኢኮኖሚ ትርምስና የፖለቲካ መናጋት መሃል ደግሞ እጅግ አስደንጋጭ የሆነውና አሜሪካን በአካል ለማጥፋት የታለመው የአይኤስ የቦምብ ሴራ ይፋ ሆኗል። ጄሲካ ቦዊ የተባለችው የ35 ዓመት ሴት በኒውዮርክ ግዛት ዋና ከተማ አልባኒ በሚገኘው የሕግ መወሰኛ ምክር ቤት ላይ የጅምላ እልቂት ለመፈጸም የጠነሰሰችው ሴራ አሜሪካ በገዛ ቤቷ ውስጥ ምን ያህል አደገኛ ጠላቶች እንዳሏት ያሳየ አሰቃቂ ክስተት ነው። ቦዊ ለአይኤስ ታማኝነቷን በመግለጽ በመቶዎች የሚቆጠሩ ሴናተሮችንና ባለሥልጣናትን በቦምብ ናዳ ለመጨረስና ታሪካዊውን ሕንፃ አመድ ለማድረግ ተዘጋጅታ ነበር። እርሷ የምትመራው ሴራ ቢሳካ ኖሮ ዛሬ አሜሪካ የምናውቃት ሀገር ሳይሆን መሪዎቿ ያለቁባትና ዲሞክራሲዋ የፈረሰባት የለቅሶ ምድር ትሆን ነበር። ቦዊ የአሜሪካን የሥልጣን ማዕከል ለመምታት የነበራት ጨካኝ ፍላጎት አይኤስ በአሜሪካ እምብርት ውስጥ የጥፋት ድንኳኑን መትከሉን ያረጋገጠ ነው። የዚህ ሴራ እጅግ ተንኮለኛና አደገኛ ገጽታ ደግሞ ቦምቡን ወደ ሕንፃው ለማስገባት ያቀደችበት ዘዴ ነው። ቦዊ የቦምብ መሳሪያዋን በምግብ ማድረሻ ቦርሳ ውስጥ ደብቃ እንደ ሰላማዊ የሥራ ሰው በመምሰል ወደ ሕግ መወሰኛው ምክር ቤት ለመግባት ማቀዷ የአይኤስ የሽብር ስልት ምን ያህል ረቂቅና የአሜሪካውያንን ለማጥፋት ቆርጦ የተነሳ መሆኑን ያሳያል። ቦዊ ሕንፃውን ሙሉ በሙሉ ማጥፋትና ሴናተሮቹን መግደል እፈልጋለሁ ስትል በልቧ ውስጥ የነበረው ጥላቻ አሜሪካን እንደ ሀገር የመደምሰስ ያህል ጥልቅ ነበር። ከዚህም በላይ ጥቃቱን ፈጽማ ወደ ሶሪያ ለማምለጥና በኋላም ተመልሳ በኒውዮርክ ታይምስ ስኩዌር
የአዲስ ዓመት ዋዜማ ላይ በሺዎች የሚቆጠሩ ሰላማዊ ዜጎችን ለመጨረስ ማቀዷ አሜሪካ ዛሬም ነገም በአይኤስአይኤስ የጥፋት ቀጠሮ ውስጥ መሆኗን ያረጋግጣል። ቦዊ የአሜሪካን ሰንደቅ ዓላማ ከሚያውለበልብ ሕፃንነት ወደ የዓለም የንግድ ማዕከል ሕንፃዎች መውደምን ወደሚያስከትል አጥፊነት መለወጧ የአሜሪካን ማኅበራዊ መዋቅር ምን ያህል እየፈረሰ እንደሆነ የሚያሳይ አሳዛኝ እውነታ ነው። ጄሲካ ቦዊ የአይኤስ የጥፋት መሳሪያ ሆና ስትሰማራ አሜሪካ በገዛ ዜጎቿ ልትጠፋ ጥቂት ሰከንዶች ብቻ ቀርተዋት ነበር። ይህ ሴራ አሜሪካን አመድ የማድረግ አቅም ያለው የመጨረሻው የአይኤስ የጥፋት ነጎድጓድ ነው። አሜሪካ ዛሬ በሁለት ግንባር ጦርነት ውስጥ ትገኛለች። በውጭ ከኢራን ጋር፣ በውስጥ ደግሞ ከአይኤስ እና ከኢኮኖሚ ውድቀት ጋር። ትራምፕ በኢራን ላይ የከፈቱት ጦርነት እስካሁን ከ750 በላይ የአሜሪካ ወታደሮችን ለሞትና ለአካል ጉዳት ዳርጓል። የአሜሪካ ወጣት ወታደሮች ደም በመካከለኛው ምስራቅ በከንቱ እየፈሰሰ ነው። ፔንታገን የሟቾቹን ቁጥር ለመደበቅ ቢሞክርም እውነታው ግን ከቀን ወደ ቀን እየመረረ መጥቷል። 18 ወታደሮች በይፋ መሞታቸው ቢገለጽም በሺዎች የሚቆጠሩት ግን አካለ ስንኩል ሆነው ወደ ሀገራቸው እየተመለሱ ነው። ይህ ጦርነት አሜሪካን በገንዘብ ብቻ ሳይሆን በሰው ኃይልም እያደከማት ነው። ትራምፕ ሁኔታው በጣም ጥሩ ነው ቢሉም የሞቱት ወታደሮች ቤተሰቦችና በጦርነቱ የቆሰሉ ወጣቶች ግን ዋሽንግተንን በእርግማን እያናወጧት ነው። በአሁኑ ወቅት አሜሪካ በውጭ ጦርነት ተዳክማ ባለችበት በዚህ ሰዓት አይኤስ የውስጥ ቀዳዳዎችን በመጠቀም ሀገሪቱን ከውስጥ ለመብላት ተነስቷል። የጄሲካ ቦዊ ሴራ መክሸፉ ትልቅ ስኬት ቢሆንም በሀገሪቱ ውስጥ ግን እንደርሷ ያሉ በሺዎች የሚቆጠሩ ተረኛ ሴቶች እንደሚገኙ መገመት አያዳግትም። ቦዊ በሆም ዲፖ ተገኝታ በምስማር የተሞላ ባልዲ ስትገዛ ምስማሮቹ እንደ ስባሪ መሳሪያ ያገለግላሉ አይደል በማለት የጠየቀችው ጥያቄ የአይኤስ አባላት በየቤታችንና በየመንገዳችን ምን ያህል እንደተሰገሰጉ የሚያሳይ አሰቃቂ ማስረጃ ነው። አሜሪካ ዛሬ በገዛ ቤቷ ውስጥ ቦምብ እንደታቀፈች ሀገር ሆናለች። በየመንገዱ በየመስሪያ ቤቱና በየህዝብ መሰብሰቢያ ስፍራ ሁሉ የሞት ሽታ እያንዣበበ ይገኛል። የታላቋ አሜሪካ የፖለቲካ ልብ የሆነችው ዋሽንግተን ዲሲ ዛሬ በወታደራዊ ከበባ ስር ትገኛለች። ትራምፕ 4500 የብሔራዊ ጥበቃ ወታደሮችን በዲሲ ጎዳናዎች ላይ አሰማርተዋል። ይህም ከከተማ ፖሊስ ቁጥር 3200 ማለት ነው፣ እጅግ ይበልጣል። በአንድ ወቅት የነጻነት ተምሳሌት የነበረችው ከተማ ዛሬ ግን የታጠቁ ወታደሮችና የጦር መርከቦች የሚታዩባት የጦር ቀጠና ሆናለች። ወታደሮቹ ግን ወንጀልን ከመከላከል ይልቅ ህዝቡን በማስፈራራትና የፕሬዝዳንቱን ጉልበት በማሳየት ላይ ተጠምደዋል። ይህ ወታደራዊ ወረራ አሜሪካ ወደ አምባገነንነትና ወደ ወታደራዊ አገዛዝ እያመራች መሆኑን እያበሰረ ሌላው የውድቀት ምልክት ነው። ዋሽንግተን ተከባለች። ህዝቧም በገዛ ወታደሮቹ ታግቷል። የትራምፕ ክሪፕቶ ባንክ ጉዳይ ደግሞ የኢኮኖሚውን ውድቀትና የሙስናውን ጥልቀት ይበልጥ ያሳያል። ፕሬዝዳንቱ የሀገሪቱ ኢኮኖሚ እየፈረሰ ባለበት ወቅት የራሳቸውን የግል ጥቅም ለማካበት ክሪፕቶ ባንክ መክፈታቸውና ከዓለም አቀፍ ወንጀለኞች ጋር በጥቅም መተሳሰራቸው የአሜሪካን የፋይናንስ ሉዓላዊነት ለሽያጭ አቅርቦታል። ትራምፕ ስልጣናቸውን ተጠቅመው የራሳቸውን ባንክ ህጋዊ ማድረጋቸው የአሜሪካን የኢኮኖሚ ስርዓት ወደ ገደል ንብረትነት ቀይሮታል። የሙስና አዘቅትና የጥቅም ግጭት አሜሪካን ከውስጥ የሚበላ ካንሰር ሆኖባታል። የተባበሩት አረብ ኤምሬትስ የደህንነት አማካሪ በሆነውና ሼክ ታኑን በሚባለው ግለሰብ የሚመራው ተቋም በምስጢር $500 ሚሊዮን በትራምፕ ባንክ ውስጥ ማፍሰሱ የሙስናው ቁንጮ ነው። የኢንቨስትመንት ከተደረገ በኋላ ትራምፕ ለኤምሬትስ እጅግ ውድ የሆኑ የኮምፒውተር ቺፖችን በመሸጥ መወሰናቸው የአሜሪካ ብሔራዊ ደህንነት ለክሪፕቶ ሳንቲሞች መሸጡን የሚያሳይ አሳዛኝ ክስተት ነው። ፕሬዝዳንቱ የራሳቸውን ሀብት ሲያካብቱ፣ ህዝቡ ግን በኑሮ ውድነትና በሽብር ስጋት እየተሰቃየ ይገኛል። የአሜሪካ የውጭ ጉዳይ ፖሊሲ ለፕሬዝዳንቱ የግል ቢዝነስ መጠቀሚያነትም ውሏል። ይህ በታሪክ ታይቶ የማይታወቅ የሀገር ክህደትና የግል ጥቅም ማሳደድ አሜሪካን ወደ ጥልቁ ገደል እየገፋት ነው። የቻይና አቋም ደግሞ በትራምፕ የኢኮኖሚ ዲዴ ላይ ትልቅ ጋሬጣ ሆኗል። ቻይና የአሜሪካን ማዕቀብ ችላ በማለት ከኢራን ጋር የነበራትን የንግድ ግንኙነት በማጠናከር ትራምፕ ሊጥሉት ያሰቡትን የኢኮኖሚ ማነቆ ዋጋቢስ አድርገውታል። ቤጂንግ በትራምፕ የጥፋት ዛቻ ፊት እንደ ብረት ግንብ ሆና በመቆም የአሜሪካን የበላይነት አፈር ድሜ አስገብተዋለች። ቻይና የኢራን ነዳጅ መግዛቷን ባለማቋረጥ ትራምፕ ያወጁት የኢኮኖሚ ጦርነት አሜሪካን ብቻ የሚጎዳ ጩኸት ሆኖ ቀርቷል። ይህ ደግሞ በዓለም መድረክ አሜሪካ የነበራትን ተሰሚነትና ኃይል ሙሉ በሙሉ አጥፍቶታል። አሜሪካ ዛሬ ብቸኛና ተቀባይነት የሌላት ሀገር ሆናለች። ትራምፕ የረጅም ዘመን ስልታዊ አጋራቸው የሆነችውን ኦማንን ጥሩ ካልሆናችሁ በቦምብ እንመታቸዋለን ብለው መዛታቸው አሜሪካ በዓለም አቀፍ ደረጃ ያላትን የሞራል የበላይነትና ዲፕሎማሲያዊ ተሰሚነት ክፉኛ ነክቶታል።
ቻይና ይህንን ክፍተት በመጠቀም ራሷን እንደ ሰላም አስከባሪና ዲፕሎማሲያዊ መሪ አድርጋ በማቅረብ የአሜሪካን የአንድዮሽ ውሳኔ የምትቃወም ኃይል ሆና ብቅ ብላለች። በአሜሪካ ጎዳናዎች ላይ ዛሬ የሚሰማው ሰላማዊ ዜማ ሳይሆን የጥፋትና የለቅሶ ድምፅ ነው። በኒውዮርክ የተያዘችው የአይኤስአይኤስ ወታደር ጄሲካ ቦቢ ከ9/11 በኋላ አሜሪካን የምትወድ ሕፃን ነበርኩኝ፣ ዛሬ ግን መንታ ሕንፃዎች ሲወድቁ የሚያሳይ ምስል በቤቴ እለጥፋለሁ ማለቷ የአሜሪካ ማህበረሰባዊ መዋቅር ምን ያህል እየፈረሰ እንደሆነ ያሳያል። አሜሪካ በገዛ ዜጎቿ የምትጠላ ሀገር ሆናለች። አይኤስ የአሜሪካን ወጣቶች አእምሮ በመበከል ሀገሪቱን ከውስጥ ለማፈንዳት ያሰማራቸው በሺዎች የሚቆጠሩ ያደፈጡ ሴሎች በማንኛውም ሰዓት አሜሪካን አመድ ሊያደርጓት ይችላሉ የሚለው ስጋት በዋሽንግተን ጎዳናዎች ላይ ነግሷል። በአልባኒ የህግ መወሰኛ ምክር ቤት ላይ ሊፈጸም የነበረው ጥቃት ቢሳካ ኖሮ አሜሪካ ወደማትወጣበት የፖለቲካ ትርምስ ውስጥ ትገባ ነበር። ቦቢ ዶርዳሽ ቦርሳ ውስጥ ደብቃ ልታወጣ የነበረው ቦምብ በሚስማርና በአደገኛ ፈንጂዎች የተሞላና የሰዎችን አካል እንደ ቅጠል የሚያረግፍ ነበር። ቢያንስ 100 ሴናተሮችን መግደል እፈልጋለሁ ማለቷ የአሜሪካን የመንግስት መዋቅር ሙሉ በሙሉ ለመናድ የታለመ ነበር። ይህ አሰቃቂ ሴራ የከሸፈው በጸጥታ ኃይሎች ጥረት ቢሆንም የጥፋት እሳቱ ግን ገና አልጠፋም። አይኤስ አሜሪካን በቦምብ ናዳ ለማጥፋት ያለው ቆራጥነት አልቀነሰም። ይልቁንም ትራምፕ በከፈቱት ጦርነት ምክንያት ጥላቻው ይበልጥ ተቀጣጥሏል። አሜሪካ ዛሬ በፍርስራሽ ላይ የቆመች ሀገር ትመስላለች። በኢኮኖሚ ውድቀት፣ በከፋ ጦርነት፣ በሙስናና በአይኤስ የቦምብ ሴራ መካከል የቆመችው ይህች ሀገር የመጨረሻዋ ሰዓት ላይ ትገኛለች። የ40 ትሪሊዮን ዶላር ዕዳው ሀገሪቱን ሊውጣት ተዘጋጅቷል። የአይኤስ ወኪሎች በየቦታው ቦምብ እያዘጋጁ ነው። ፕሬዝዳንቱ ደግሞ በራሳቸው የክሪፕቶ ቁማር ተጠምዷል። ይህ የጥፋት ጥምረት አሜሪካን ዳግም እንዳታገግም አድርጎ ሊያጠፋት ጥቂት ቀናት ብቻ ቀርተውታል። ዋሽንግተን በወታደራዊ ከበባ ስር ትገኛለች። ኒውዮርክ በሽብር ስጋት ትናጣለች። የአሜሪካ ሕዝብም በረሃብና በፍርሃት እየተጠበሰ ነው። የትራምፕ የኢኮኖሚ ዲዴይ የመጀመሪያ ሰለባ የሆነው ኢራን ሳትሆን አሜሪካዊው መራጭና የገንዘብ ገበያው ነው። ትራምፕ ኢራንን አንቃለሁ ብለው አሜሪካን እያነቋት ነው። ይህ የታሪክ ትልቁ ምጸት ነው። ሀገርን እጠብቃለሁ የሚል መሪ ሀገርን ወደ ትልቅ ጥፋት ሲመራ ማየት እጅግ ያማል። በሌላ በኩል አይኤስ ይህንን አጋጣሚ በመጠቀም አሜሪካን አመድ ለማድረግ የጀመረው ዘመቻ በጄሲካ ቦዊ ሴራ ብቻ የሚቆም አይመስልም። ዛሬ በአልባኒ የታቀደው ነገ በዋይት ሃውስ ወይም በሎስ አንጀለስ ሊደገም ይችላል። አሜሪካ ዛሬ በገዛ ቦምቧ ልትፈነዳ የተዘጋጀች የጥፋት ማዕከል ሆናለች። አሜሪካ ዛሬ ያለችበት ሁኔታ ለዓለም ትልቅ ማስጠንቀቂያ ነው። የሀያላን ሀገራት ውድቀት የሚጀምረው ከውስጥ በሚበቅል ጥላቻና በስህተት በተመራ የኢኮኖሚ ፖሊሲ መሆኑን አሜሪካ እያረጋገጠች ነው። የአይኤስ የቦምብ ሴራ አሜሪካን ወደ አመድነት ለመቀየር ጥቂት ቀናት ቀርተውት ነበር። ይህ ታሪክ ደግሞ አሜሪካ ምን ያህል ደካማና ለጥቃት ቅርብ መሆኗን ለዓለም ያመሰከረ አሳዛኝ ምዕራፍ ነው። የጥፋት ቀጠሮ ተቃርቧል። አሜሪካም ትንፋሿን ውጣ ቀጣዩን የጥፋት ነጎድጓድ በመጠባበቅ ላይ ትገኛለች። ትራምፕ ያወጁት የኢኮኖሚ ዲዴይ እና አይኤስ ያሰናዳው የቦምብ ናዳ ተደማምረው አሜሪካን ወደ ታሪክ መዝገብ ሊከቷት ተቃርበዋል። ዶላር እየሞተ ነው። ሕገ መንግስቱ እየተጣሰ ነው። የዜጎች ደህንነትም አደጋ ላይ ወድቋል። ይህ የአሜሪካ መጨረሻ ይሆን ወይንስ ሀገሪቱ ከዚህ አሰቃቂ አዘቅት ውስጥ የምትወጣበት ተአምር ይፈጠር ይሆን? መልሱ የሚታወቀው በመጪው ጥቂት ሳምንታት ውስጥ ቢሆንም አሁንም ግን አሜሪካ በገሃነም እሳት ውስጥ እየተቃጠለች መሆኗ ግልጽ ነው። ጄሲካ ቦዊ ዛሬ በእስር ቤት ብትገኝም እርሷ የዘራችው የጥላቻና የጥፋት ዘር ግን በአሜሪካ ጎዳናዎች ላይ በሺዎች የሚቆጠሩ ወጣቶች ልብ ውስጥ ሊኖር ይችላል። ይህ ደግሞ አሜሪካን ለዘላለም በፍርሃት እስር ቤት ውስጥ የሚከታት አደጋ ነው። ዋሽንግተን በወታደሮች ተከባለች። ኒውዮርክም በስጋት ትናጣለች። የአይኤስ የቦምብ ሴራ አሜሪካን ዳግም ላለመመለስ ሊያጠፋት ጥቂት ቀናት ቀርተውት ነበር። ይህ ታሪክ ደግሞ አሜሪካ ምን ያህል ደካማና ለጥቃት ቅርብ መሆኗን ለዓለም የመሰከረ አሳዛኝ ምዕራፍ ነው። የጥፋት ቀጠሮ ተቃርቧል። አሜሪካም ትንፋሿን ውጣ ቀጣዩን የጥፋት ነጎድጓድ በመጣ